እንግዲህ እዝራ ይሄን ሁሉ ነገር ሳቢንትናን አመንኩ ሲል የቆየው ሳይታመም እጄን ተሰብሬያለሁኝ እጄን ተጎድቻለሁ ሲል ነበረ እዝራ ግን በጭራሽ አልተጎዳም፣ ምንም አልሆነም ነበር። አብርሃም እንግዲህ ምንም አለመጎዳቱን ሲያይ በጣም ነው የገረመው። ልዩ እንትና ዲናም እንዴት ነው ለምን ሳትነግረኝ አለመጎዳቱ ስታቅ ውሸቱን መሆኑን እህትህን ሊያማልል ነው ይህ ሁሉ ነገር ያደረገው አይደል ብለዋለች ዲና ማርኮን። አይ እኔም ዝም ብዬ ነው እንጂ ግን አውቃለሁ አለመጎዳቱን ብሏል ማርኮም እንግዲህ ያውቃል አለመጎዳቱን። ማርኮም እንግዲህ እጁን ያሰረው ተጎድቶን አይደለም። እዝራም እንግዲህ ሳይመታ ምንም ሳይጎዳ ነው ቤልሲን ለማታለል ታዝንለታለህ አታዝንለትም በቃ የሆነ በቃ ማነው ከጎኑ የሚሆነው ለማለት ነው። ይሄንን ያልተሰበረውን እጁን ተሰብሬያለሁ ብሎ ተጎድቻለሁ ብሎ አስሮ የነበረው ነበር። ግን በመጨረሻ እውነቱን ሲያውቅ እኔ ደህና ነኝ ብሎ ፈቶ ስራው ጥሏቸዋል። ጥሏል እንትን የታሰረበትም በዚህ ጊዜ ቤርሲን በጣም ነው የገረማት። ልዩም ራሱ በጣም ነው የገረማት። ለምን አንዳንድ ሰው ብዙዎች አይታችሁ እንደሆነ ሚዲያ ላይም እንደዚህ የሚወዳቸው ሰው ለመፈተን በሰው አድርገው ይፈትናሉ። ሳይታመም ታመምኩ ብሎ ሳይሸግር የሸገርኩ ብሎ እንደዚህ አሁን በቃ ጓደኛው ፍቅረኞቻውን ያ ሰው ምን ያህል እንደሚያስብላቸው ብለው እንደዚህ የሚያደርጉ ብዙዎች አሉና ይሄ ግን አንዳንዴ ያው ተገቢ ነው ብዬም አልልም። ግን አንዳንዴም ያስፈልጋል። ለምን ሰው ዛሬ ከጎናችሁ የሚቆመው ለመጥፎ ነገር ለመልካም ነገር ስትሸገሩ ነገ የሆነ ነገር ስትሆኑ አብሯችሁ ይቆማል አይቆምም? ይሄን ነገር ለመለየት ነው እንግዲህ እዝራ ሲያደርግ የነበረው ነበር። አሁንም በጊዜ ብዙ ጊዜ አይታችሁ እንደሆነ በትዳር መሀል በምንም ባህል የዚህን አይነት መፈታተሽ እና የዚህን ያህል እንትን መገማመት አለ ማለት ነው። ይህን ፈተና የሚያልፍ ከብዙ ጥቂቱ ነው እና ይህን ፈተና የሚያልፍ ሰው ከብዙ ጥቂቱ በቃ ጠንካራ የሆነ ሙሉ ለሙሉ በዚያ ሰው ልቦናውን በቃ ሁሉን ነገር በሱ ላይ አድርጎ ያለ ነው እንጂ ብዙዎች አያልፉም በዚህ ነገር። ወዲያውኑ ፍቅረኛ ሲከዳቸው ወደ አንዱ ይሄዳሉ። ያንን የሚያጣሉ ያንን የሚያጡ ብዙ ሴትም ወንድም አሉና ግን ሜርሲ ይህንን ነገራችን አልፋለች ማለት ነው። ማለት ታስብለታለች። ሰው በሰውነቱ ነው የምታስበው እንጂ እሷም እንደዚህ ነገ ፍቅረኛዬ ነገ ጓደኛዬ ይሆናል ብላ አይደለም። ለእዝራም ስትጨነቅልን ነበር። አብረው ከጎኑ ነበረች። እሷም በታመመ ጊዜ ልዩም ያው ተንከባክበውታል። ግን በመጨረሻ ይህንን ካወቀ እውነት መሆኑ ውሸት መሆኑን ተናግሮ እንግዲህ እጁን ፈቶ ጥሎ ወጥቷል ማለት ነው። እና በጣም ነገር ያስተምራል ብዬ ነው እኔ የምለው። ይሄ ዲራማ የሚወደድ ዲራማ ነው፣ የሳቤላ ዲራማ። ቤተሰብ አስተያየታችሁ ነው እስቲ ምን ተማራችሁ ከዚህ? ማለት ገጠመኝ በዚህ በዲራማ ላይ በራሳችሁ ገጠመኝ ነገሮችን የሆነ የምትወዱትን ጓደኛ አብሯችሁ በደህና ጊዜ ባላችሁ ጊዜ አብራችሁ የምትበሉት የምትጠጡት በቃ ነገ ለችግሬ ነገ ለሆነ ነገር ይሆንልኛል ያለኝ ያላችሁትን ጓደኛ በእንዲህ አይነት መንገድ እስቲ እዩት ማለት ነው። ወይም በመታመም ወይም በምን ነገር እዩትና ከእናንተ ጋር ምን ያህል እንደሚቆም ታያላችሁ ማለት ነው። ብዙ ጊዜ እንደዚህ አይነት የሚፈታተሹ ጓደኞች አሉ። እውነተኛ ከልቧ የምትወደው ከልቧ የሚወዳት ከሆነ ይሄንን ነገር ሁሉን ነገር ያልፋል ማለት ነው። ደግሞ ሰው ፍጹም አይደለም። ይሄንን ነገር የማያልፉም ብዙዎች አሉና እንግዲህ እዝራ ይሄንን ነገር ነው የሰራው ማለት ነው። እና ይሄ ዲራማ በጣም እኔ የምወደው ዲራማ ቢሆን የሳቤላ ዲራማ ብዙ ነገሮችን ለይታችሁ ታውቁበታላችሁ። መልካም ሰዎችን በቃ የሆነ ብታዳምጡት አለ አይደል የሆነ በቃ በደስታ ነው የምታዳምጡት መጨረሻው ድረስ እና የሆነ በቃ በጉጉት የሚዳመጥ ዲራማ ነው። አሁንም ከዚህ በላይ እንግዲህ ብዙ ነገሮችን እዘውልን እንደሚመጡ ብዙ ነገሮችን እንደሚያስተምሩን ብዙ ነገሮችን እኛም እንደምንማርበት እንጠብቃለን ማለት ነው። ከሳቤላ ዲራማ ብዙ ነገሮችን ገና እንጠብቃለን። ይሄን ይመስላል ማለት ነው። እንግዲህ ሳቤላ ዲራማ ተወዳጅ ነው። መልካም ሰዎችንም ማለት መልካም ጓደኝነት ጓደኛም በትዳር ውስጥ መከባበርም ይህ ሁሉ ነገር ለይተን እናውቅበታለን ማለት ነው። እነሱ ያው በዲራማ ቢሰሩት ትክክለኛ ህይወት በአሁን ጊዜ ያለበትን ህይወት ከሳቤላ ዲራማ
ቤተሰብ ይሄን ይመስላል ማለት ነው። እና ዶክተር ርብቃ እንግዲህ ምንም ልትረጋጋ አልቻለችም። እውነት ነው የተደረገባት ነገር በጣም ብቻዋን የሚያስሆን ብቻን በቃ ለራሷ አድምኖና ተሰጣ ራሷን አዳምጣ የሆነ ዲና እንኳን አሁንም እያሾፈችባት ነው። ወይን አሁን ወይን ሐኪም ቤት እናሳክማ ሳታብድ ልታብድ ነው ምናምን እያለች እያሾፈችባት ነው ማለት እሷ አሁን ማንንም ማየትን አልፈለገችም። ርብቃ ብቻዋን መሆን ነው የፈለገችው። በቃ አይምሮዋ ተጎድቷል፣ ጭንቅላቷ ተጎድቷል፣ አስተሳሰቡ ሁሉ ተቀይሮባታል። አንደኛ ከስራዋ ተበራለች። የሆነ እናንተ በህይወታችሁ የሆነ ነገር እንዲፈተና መጥቶባችሁ የሆነ ብዙ ነገር በቃ የሆነ ድቅንቅንቅን የሚልባችሁ በሰው ዘንድ ብትጠሉ፣ በሰው ዘንድ ብትገለሉ እንዴት መሆን ትችላላችሁ? እንዴት ነው ማድረግ የምትችሉት? እንዴት መሆን ማለት እንደ ርብቃ በርብቃ ቦታ ብትሆኑ ምን ማድረግ ነው የምትችሉት? በርብቃ ቦታ ብትሆኑ ምን ማድረግ ነው? ርብቃ እንግዲህ በትንሽ ልጅ እንኳን ሳይቀር ተሰደበች ማለት ነው። ይህ ሁሉ ነገር ብዙ ጊዜ በአሁኑ ጊዜ እንዲህ አይነት ነገሮችን አሉ ሶሻል ሚዲያ ላይ ምንም ላይ የምናይበት። ይህንን ነገር ፈተና ለማረፍ ምን ማድረግ አለ? በእኔ አስተሳሰብ ይህን ፈተናዎችን ለማለፍ ወደ እግዚአብሔር መመለስ፣ እንደዚህ ብቻ ሆኖ ራስን ማዳመጥ፣ የሆነ በቃ ለራስ ጊዜ በመስጠት ነው ይህንን ፈተና የሚተላለፈው እንጂ በቃ ያልሆነ ነገር ውስጥ አለመግባት። ይህን ፈተና ተቋቁሞ ማለፍ፣ እንዴት ፈተናን ተቋቁሞ ማለፍን ማሳየት አለባት ዶክተር ርብቃ። ብዙ ነገሮች ቢደርሱባትም በስራዋ ዘንድ ብትበረር የሁሉ ነገር ቢሆንም እውነት ነው ይሄ እነሱ በዲራማ ሰሩት እንጂ ትክክለኛ በብዙ ሰው ህይወት ላይ ህይወት የሚደርስ ነው። አስተማሪ ዲራማ ነው ካዳመጥ ነው። ይህን ፈተና ታዲያ በማለፍ ጠንካራ ሰው መሆን ያስፈልጋል። ከእግዚአብሔር ጋር መሆን ያስፈልጋል። ትዕግስትን ያስፈልጋል። በቃ የሆነ ነገር ሁሉ ነገር በፈጣሪ ያልፋል ብሎ ለሰው የማይቻለው ለእግዚአብሔር ይቻላል። ይሄንን በቃ እንደዚህ ሆኖ ታግሶ ነው እንጂ ማለት የሰው ግርግር፣ የሰው ካታ፣ ያን ወሬ የሚሰማ ከሆነ የባሰውን አይምሮ ይረበሻል። የባሰ ያልሆነ ዲፕሬሽን ውስጥ ይገባል። የባሰ ያልሆነ ነገር እርምጃ፣ የሰው ወሬ አለመስማት፣ የሆነ ፈተና ነገሮችን ከባድ ፈተና በህይወታችሁ ሲመጣባችሁ የሰው ውጋጋታን የሰው ወሬን አለመስማት፣ ቀጥታ አድምኖ ለራስ ሰጥቶ ወደ ፈጣሪ ተመልሶ በቃ መመለስ ነው እንጂ የሰው ወሬ የምትሰሙ ያመጡ አንዱ በቃ እናንተ በወደቃችሁ ጊዜ ብዙ ነገሮች ይመጣሉ፣ ብዙ መሰናክሎች ይመጣሉ፣ ብዙ ወሬዎች፣ ድሮ የማታውቋቸው ነገሮች፣ ድሮ ያልተወሩት፣ ድሮ በላችሁ ላይ ያሌለው ነገር ሁሉ እናንተ ስትወርቁ ይመጣባቸዋል። ያንን ነገር ግን ማለፍ ያለባችሁ ምንድነው? በትዕግስት ከእግዚአብሔር ጋር ሆኖ በቃ ይሄ ነገርን አልፈዋለሁ፣ ይሄ ነገር አልፎ ነገ አዲስ ነገር ይመጣል ብሎ መቋቋም ነው እንጂ ዝም ብሎ ሰው ባወራ ቁጥር በቃ እንደዚህ መሆን መዋከብ ምናምን ከሆነ በጣም ነው ራስን የሚጎዳው ማለት ነው። እኔ እንደዛ ብዬ ነው የማምነው። እንግዲህ ከዚህ ከዲራማ ብዙ ነገሮችን እንደምንማርበት በጣም ተስፋ አለኝ። ሰው እናንተን ለመስበር እናንተ ስትወድቁ እንኳን ስም ያሰጣችሁን ስም ነው የሚያወሩት ሰው ማለት ነው። በፊት የሆነ ነገር በፊት እና ሜርሲ እንግዲህ ተፋጠጡ ማለት ነው። ልዩም እንግዲህ እንደ ልዩን ትጠብቃለች ዝራን ሜርሲም እንግዲህ ትጠብቃለች። የምትጠብቀው አይመጣም እንዴ ትላለች። የምትጠብቀው ሰው አለሽ ወይስ ትላት። ኧረ የምጠብቀው የለም ምን አንድ ነገር ላይ ማፍታት ስለምወድ ዝም ብዬ ይሄን ነው እንጂ አይኑን የማየው እኔ የምጠብቀው ሰው የለም ብላ እንግዲህ ልዩ ነገር መቀየስ ትወዳለች። ቀለስ አድርጋ እንግዲህ ለሜርሲ ነግራታለች። ሜርሲም እንግዲህ በርበሩን ታያለች ማለት ነው። እንግዲህ እነሱ ሁለቱም የሚጠብቁት እዝራን ነው ማለት ነው። ልዩ ሁሌም እንግዲህ በር ሲንኳኳ ፈጽና የምትከፍተው ልዩ ናት በሩን። ዛሬ እንግዲህ ሜርሲም ቆማ እየጠበቀች ናት። እና የልብ ጓደኛ መቼ ነው የሚሆኑት? ልዩና ሜርሲ እንግዲህ ሜርሲ እንግዲህ ለሳቤላ የልብ ጓደኛ ሆናታለች። እንግዲህ ሳቤላ ማመስግና ለአብርሃም ነግረዋለች። አብርሃም እንግዲህ ልጁን ስለተንከባከበችለት በጣም ደስ ብሎታል ማለት ነው። አብርሃም እንግዲህ በሳቤላ ቀልድ አያውቅም። ስትሄድ እኮ ከፍቷት ነበር እኔ ሲሄድ፣ አሁን ግን ደስ ብሏታል፣ በጣም ነው የማመሰግነው ብሎ እንግዲህ አመስግኗታል። ሜርሲንም አብርሃም። ሳቢ እንግዲህ በጣም ሳቅና ጨዋታ ትወዳለች። ራሷን ፊልም እንትን ማለት ትወዳለች። እንግዲህ ዶክተር ርብቃን በፊት በጣም ነበር የሚያዝናኗት፣ በጣም ነበር የሚወዷት።
ያው በእነ ማርኮ ምክንያት ያንን ቃላት ስለተናገረች እንግዲህ ከሳቤላም ከዶክተር ርብቃ ርቃለች ማለት ነው። ይህን ይመስላል ቤተሰብ። ቀጣይ እስከምንገናኝ ቸር ሰንብቱልኝ። ላይክ ሼር አድርጉ፣ ቪዲዮን አበረታቱኝ። ሀገራችንን ሰላም ያደርግልን። ይሄን ሁላችሁንም ከልብ ነው የማመሰግነው። ቤተሰብ ያልሆናችሁ ቤተሰብ ሆኖ አስተያየታችሁን በኮመንት ልታስቀምጡልኝ፣ ሰብስክራይብ እያደረጋችሁ ነበሮች በኮመንት አስተያየታችሁን፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የደውል ምልክቷን ስትጫኗት የምለቀው ቪዲዮ ወደ እናንተ እንዲመጣ